ነገር እሺ ስላላችሁ እከበራለሁ ብላችሁ እንዳታስቡ። ተመዳማችሁ ጋር ተከባብራችሁ ለመኖር ሁሉንም ነገር እሺ ማለት አይጠበቅባችሁም። ሁሉን ነገር እሺ ስላለቻችሁ እሷ ትወደናለች ብላችሁ ማሰብ የለባችሁም። እሺ የምትሉት ነገር አለ፣ እሺ የማትሉት ነገር አለ፣ ኖ የምትሉት ነገር አለ፣ ኦኬ የምትሉት ነገር አለ። ይሄን ነገር መረከዝ አለባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንግዲህ እዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምላችሁ ነገራቶች ነው ሼር የማደርግላችሁ ማለት ነው። ዛሬ ደግሞ ተመዳማችሁ ጋር ተከባብራችሁ እንድትኖሩ የሚያደርጉ 4 መሰረታዊ ነገራቶችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ በመቆየት አብራችሁ ይቆዩ። ይሄን ቪዲዮ ስትጀምሩ ላይክ አድርጉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። የመጀመሪያው እንግዲህ ታማኝነት ነው። ታማኝነት ደግሞ ለብዙ ነገር ነው የሚጠቅመን፣ ለስራችን፣ ለራሳችን ክብር አለው ታማኝነት። እኛ ኢትዮጵያኖች በታማኝነት አንታማም። ምንም ነገር ስታጸዱም ይሁን ምንም ነገር ስትሰሩ ይሁን የሆነ ነገር አገኛችሁ እንኪ አግኝቸው ነው ስትሉ በምንም ነገር በምንም ሁኔታ ላይ ያቺ ሴትዮ ሁልጊዜም ታከብራችኋለች፣ ታምናችኋለች። ምክንያቱም ታማኝነት መጀመሪያ የሚጠቅመው ባለቤቱን ነው። ለስራዬ ታማኝ ሲሆን፣ ለቤታቸው ታማኝ ሲሆን፣ ለእያንዳንዱ ነገር ታማኝ ሲሆን ጥቅሙ ለኔ ነው። ስለዚህ በስራችሁም ላይ በየትኛውም ነገር ላይ የመጀመሪያው ነገር ታማኝነት ነው። ሁለተኛው ደግሞ ልጆቿንም እሷንም ማክበር ነው። አረቦች ብዙ ጊዜ ክብር ይፈልጋሉ። ገባችኋል? ማንም ሰው ክብር ይፈልጋል። እኔም ክብር እፈልጋለሁ፣ እናንተም ክብር ትፈልጋላችሁ። የእነሱን ክብር አትንኩ፣ ክብራችሁንም እንዲነኩባችሁ አትፍቀዱላችሁ። እነሱን አክብሯቸው። ሲያዟችሁ በቃ እንደ አሰሪና እንደ ሰራተኛ ሆናችሁ ሲያዟችሁም ስራዬ ነው። ማንኛውም ሰው ሲያዘኝ መገላመጥም መሳደብም አልችልም አይደለ? ይሄን ማንም ሰው ሊያደርገው አይችልም። ሲያዟችሁም ጠይብ እሺ። ግን እሺ ማለት በሁለት ይከፈላል። እሺ የምትሉት ነገር አለ፣ እሺ የማትሉት ነገር አለ። ሁሉንም ነገር እሺ ስላላችሁ እንወደዳለን፣ ሁሉንም ነገር እሺ ስላላችሁ እንከበራለን ማለት አትችሉም። ሁሉንም ነገር እሺ ስትሉ ትናቃላችሁ። እምቢ ማለት አለባችሁ ቦታ ላይ እምቢ ማለት አለባችሁ። እምቢ ማለት አለባችሁ ቦታ እምቢ፣ እሺ ማለት አለባችሁ ቦታ ላይ እሺ ትላላችሁ። ተነስተሽ በመኝታ ሰዓትሽ ተነሽተሽ እንዲህ አድርጊ ስትባይ ኖ የመኝታ ሰዓቴ ነው ማለት አለብሽ። ይሄ ራስሽን እያከበርሽ ነው ያለሽው። ይሄንን ስታደርጊ ደግሞ ድጋሚ እንትን አትልም፣ ያንን ነገር አትፈጽምም። ነገር ግን ሁሉን ነገር እሺ የምትሄድ ከሆነ ዛሬም ነገር እንደ ዕቃ ትገትትሻለች። ይሄን አድርጊ ይሄን አድርጊ። አንድ አረብ ምን አለች መሰላችሁ? እሺ የምትዩ ነገር አለ፣ እምቢ የምትዩ ነገር አለ። ሁሉንም እምቢ ልትይ አትችልም፣ ሁሉንም ደግሞ እሺ ልትይ አትችልም። ምክንያቱም ላ የሚባል ነገር አለ ብላ አለች ማለት ነው። እውነቷን ነው። ሁሉን ነገር እሺ ስትብሉ ትናቃላችሁ። ስለዚህ እምቢ ማለት ያለባችሁ ቦታ ላይ እምቢ ትላላችሁ። ስራችሁ አልሆነ ቦታ ላይ፣ በእንቅልፍ ሰዓታችሁ ሆነ ነገር ላይ፣ ምግብ እየበላችሁ ሊሆን ይችላል። ብቻ የሆነ ቦታ ላይ ኖ የምትሉት ነገር አለ። ኖ ማለት አለባችሁ ቦታ ላይ ኖ ማለት አለባችሁ። ስለዚህ ይሄ ነው ማለት ነው። ሁለተኛው መከባበር። አላደርግም የምትሉት እንደማታደርጉ የማትችሉበት ቦታ ላይ አልችልም አላደርግም ስትሉ ትከበራላችሁ። ሁሉን ነገር እሺ ስትሉ እናቴ ቤት ሂጂ ስሪ እሺ፣ እህቴ ቤት ሂጂ ስሪ እሺ። ይሄ ስራሽ አይደለም ኖ ማለት ትችያለሽ። ይሄ ስራሽ አይደለም። ይሄን እሺ ብለሽ ስለሄድሽ ትወደጃለሽ አትወደጅም። እንደ ዕቃ ነው የሚጫወቱብሽ። እንደዚህ ነው የሚያሽከረክሩሽ። ስለዚህ ይሄን ነገር ኖ ማለት አለባችሁ። ይሄ እናንተንም ስራችሁንም ያስከብርላችኋል፣ እናንተንም ያስከብራችኋል። ድጋሚ እዛም እየሄዱ እንደ ዕቃ አይቀበሏችሁም። ሌላው ደግሞ ሶስተኛው ስታዝሽ እሺ ማለት። ስታዝሽ እሺ ማለት በተፈጥሯቸው አረቦች
እንደዚህ እንትን የሚላቸው አይፈልጉም። ብሰሩትም ባሰሩትም እሺ ስትሏቸው ደስ ይላቸዋል። እሺ በሉ ስላችሁ ግን እንደነገርኳችሁ ነው። ሌላ ቤት ሄደው እናቴ ቤት፣ እህቴ ቤት፣ አጎቴ ቤት ሂጂ እያለች ስሪ ስትልሽ እዛ ቦታ ላይ እምቢ ማለት ልመዱ። ግን ብሰሩትም ባሰሩትም እሺ ስትሏችሁ ደስ ይላቸዋል። ስራችሁን አክብራችሁ መስራት በቃ እሷ ሳታዛችሁ። አራተኛው ምንድነው? እሷ ሳታዛችሁ ስራችሁን አውቃችሁ መስራት፣ አውቃችሁ ስርት ማለት በቃ ቤቱ ይስተካከላል። የእሷን ትእዛዝ መጠበቅ የለባችሁ። ቤቱ ተጠርቶ እጣን ይጨስበታል። የእሷን ትእዛዝ መጠበቅ የለባችሁም። አንዳንዶቹ በጣም የሚወዱ አረቦች አሉ፣ የማይወዱ አረቦች አሉ። ስለዚህ ያንን ማድረግ ያለባችሁ ቦታ ላይ ቶሎ ብላችሁ የእሷን ፍቃድ ሳትጠይቁ ቶሎ ብላችሁ መስራት አለባችሁን ስራ አስቀድማችሁ መስራት፣ ከዛ መከባበር። እሷም በቃ በጣም እያከበረቻችሁ እየወደደቻችሁ የሆነ እንኳን ስህተት እንኳን ቢፈጠር እናንተን ለመናገር ሼም ይዛታል። ምክንያቱም እዛ ጋር የእናንተ ታማኝነት አለ፣ እዛ ጋር ስራችሁን አክብራችሁ ነው የምትሰሩት። ሼም ይይዛታል። ልጆቿን ታከብሩላታላችሁ። ልጆቿን ማለት ማንም ሰው አይሳደብም። ልጆች ናቸው እንደው የሚያስቸግሩት፣ ይሳደባሉ። በተለይ ህፃናት ያለበት ቦታ ላይ የሚሳደቡ አሉ፣ መጥፎ ነገር የሚናገሩ አሉ፣ ያላደረጋችሁትን ነገር አደረጉ የሚሉ አሉ። እና ብቻ ልጆች ያሉበት ቦታ ላይ ስትሰሩ ቻሌንጅ አለው። ግን ያን ነገር ዋጥ አርጋችሁ ቻል አርጋችሁ እነሱ ልጆች ናቸው ችግር የለውም ነገ ነፍስ ሲያውቁ ይተውታል ብላችሁ በታማኝነት ስራችሁን የምትሰሩ ከሆነ፣ ስራችሁን የምታከብሩት፣ ስራችሁን ወዳችሁ ታክብራችሁት የምትሰሩ ከሆነ እመኑኝ ትከባበራላችሁ። እሷም ታከብራችኋለች፣ እናንተም ታከብራችኋላችሁ። ግን አንዳንዱ ደግሞ ክብር አይወድላችሁ። አንዳንዱ ደግሞ የፈለገ ነገር ብታከብሯቸው ክብር የሚገባል ነገር አይወዷቸው። አንዳንዶቹ ጥንብት አድርጓቸው ልክ ልካቸውን ስትነግሯቸው ነው እንደው እልክ የሚገቡት። ስታከብሯቸው የማይወድላቸውም አሉ። እንግዲህ የኛ የሰዎች ባህሪ የተለያየ ነው። መከበር የሚፈልጋለ፣ አንዳንዱ ደግሞ ስለ ክብር ምን እንደሆነ የማይገባው ሰው አለ። ክብር ስድብ የሚመስለው ሰው አለ፣ አንዳንዱ ማለት ነው። አንዳንዶቹ ደግሞ በቃ በስድብ ጥንብት አድርጋችሁ ስትሰርቧቸው ምንም አይመስላቸው፣ ለእነሱ ያ ክብር የሚመስላቸው አሉ። እኔ ስላየው ነው። በተለይ ገጠራማ አካባቢ ላይ ብዙ ጊዜ ስድብ በእነሱ ጋር ምንም አይደለም ስድብ። ወደ ከተማ ምናምን ስትመጡ ደግሞ ስድብ በጣም ነውር ነው። ደግሞ አረቦች እነሱ ሲቀልዱ ምንም አይደለም፣ ያ ሀይዋና ያ መጅኑን ይሏችኋል እነሱ ሲቀልዱ ማለት ነው። ነገር ግን እናንተ የሀይዋና ያ ከልባ ብትሏቸው ይቆጣሉ። አላቅም፣ ይሄ ባህሪያቸው እንዴት እንደሆነ አይገባኝም። እናንተ ስትቀልዱ እነሱ ሲቀልዱባቸው በእናንተ የሀይዋና ያ መጅኑና እያሉ በቀልድ ሲሳደቡ ምንም አይደለም። እናንተ ስትሰድቧቸው ግን ይቆጣሉ። አያችሁ? እና ስለዚህ በየቤቱ በየሀገሩ ይለያያል። እንደ መልካችን ባህሪያችንም የተለያየ ነው። እኔ ያለሁባት ሴትዮ ለክብሯ በጣም የምትጨነቅ ሴት ናት። የሰውን ክብር ለሰራተኛ ትልቅ የሆነ ክብር አላት። እንደ ሰው ነው የምታከብረው። ሰራተኛም ሰው ነው። የህይወት የእንጀራ ጉዳይ ነው ዝቅ ብለን እንድንሰራ ያደረገው። በቃ እኔ ከማን አንሳለሁ? ምንድን ነው የሚጎለኝ ነገር? ከሰውነቴ ምንም የሚጎለኝ ነገር አለ? ምንም የሚጎለኝ ነገር የለም። እነሱም ሰው ናቸው፣ እኔም ሰው ነኝ። ስለዚህ ከሰውነቴ የሚጎለኝ ነገር የለም። የፈለገ ነገር ቢሆን አይመለከተኝም። ለራሳችሁ ክብር ይኖራችሁ እና የኔ ሴትዮ በጣም ነው የምታከብር። ለሰራተኛ ትልቅ ክብር አላት። ወላሂ ነው የምላችሁ ትልቅ። የፈለገ ነገር ብትናደድ እንኳን መጥፎ ነገር እንደዚህ ሰራተኛ እንደዚህ ምናምን ማለት አትፈልግም። በጭራሽ አታደርገውም። ምክንያቱም ለራሳቸው ሰው ልጅ ለራሱ ክብር ሲኖረው ያንን ነገር አያደርገውም። ለራሱ ክብር ይጨነቃል። ከኔ ይሄ ነገር እንዴት ይወጣል ብሎ ንዴታቸውን ይቆጣጠራሉ። እና ስለዚህ እነዚህን ካደረጋችሁ ኢንሻአላህ ተከባብራችሁ ትኖራላችሁ። መናገር አለባችሁ ቦታ ላይ መናገር የሌለባችሁ ቦታ ላይ ደግሞ ዝም ማለት አለባችሁ ቦታ ላይ ዝም ብላችሁ ታልፋላችሁ። መናገር አለባችሁ ቦታ ላይ ደግሞ ትናገራላችሁ። ልካቸው መነገር የሚያስፈልጋቸውን ደግሞ ልካቸው ነገሯቸው። ብዙ ጊዜ ልካቸው ሲነገሩ ይወዳሉ። እኔ እነዚህ
በስራችሁ ታማኝ ስትሆኑላቸው፣ ስታከብሯቸው፣ ትዕዛዛቸውን ስታከብሩ የሚወዷችሁ ሰዎች ምንድን ነው እናንተንም ያከብራሉ። እነዚህ ሰዎች ደግሞ ስለ ክብር ያውቃሉ። ስለ ክብር የማያውቁ ሰዎችን መዳሞችን ስለ ክብር ምንም ማለት እንደሆነ የማይገባቸውን መዳሞች ደግሞ ልክ ልካቸው ነገር ነው። በቃ ልክ ልካቸው ስነግሯቸው ልክ ይገባሉ። ምክንያቱም እነሱ ክብርን ካላወቁ እናንተ ደግሞ ልክ ልካቸውን መናገር። እንደዚህ ስታደርጉ ነው ህይወት የሚቀጥለው እላቸዋለሁ። ብቻ የአረብ ሀገር ህይወት የተለያየ ሚዲያ ላይ የተለያየ ነገር እንላለን። ነገር ግን እህቶቼ የስደት ህይወት በጣም ከባድ ነው። በተለይ ደግሞ የኮንትራት ህይወት ይሄ ነው የሚባል አይደለም። ችግሩ በጣም ከባድ ነው። እህቶቼ አላህ ይገዛችሁ፣ አይዟችሁ፣ ጠንክሩ፣ በርቱ። ነገን ተስፋ በማድረግ ኢንሻላ ይህ ሁላ ነገር አልፎ ትስቃላችሁ፣ ከሰው ቤት ትገላገላላችሁ። አይዟችሁ፣ ጠንክሩ፣ በርቱ፣ ተስፋ እንዳትቆርጡ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ያክብርልኝ፣ አላህ ይውደድልኝ። ያሰባችሁትን ነገር ሁሉ አላህ ያሰካላችሁ። ሁላችንም ሶሻል ሚዲያ ላይ ያለንበትን ቤት እንናገራለን። እኔ ያለፍኩበት አንዳንዶች አረቦች በጣም ነው ለሰው ልጅ ክብር ያላቸው። እነዛን ደግሞ በጣም አከብራቸዋለሁ። መናገር ያለብኝ ቦታ ላይ ተናግሬ በምላሴ ራሴን ማስከበር ከሆነ በምላሴ ነው ራሴን ማስከበረው። እንደዚህ የሆንኩ ነው እኔ ስደት ዓለም ላይ እየሰራሁት ማለት ነው። በምላሴ ተናግሬ ክብሬን የምጠብቅበት አጋጣሚ አጋጥሞኝ ያውቃል። እነሱም ሳይናገሩኝ እኔም ሳልናገራቸው ስራዬን በታማኝነት ሰርቼ ተከባብረን የኖርኩበት ቦታ አጋጥሞኝ ያውቃል። አሁንም ደግሞ እነሱም ሳይናገሩኝ እነሱም ክብር ጋር ሳልደርስ እኔም ክብር ጋር ሳይደርሱ ተከባብረን እየሰራሁ ያለሁበትም አጋጥሞኝ ያውቃል። ስለዚህ እንደ ቤቱ እንደ ሰዎቹ እንደ መልካችን እንትን ባህሪያችንም የተለያየ ነውና ስለዚህ የተለያየ ስለሚሆን አይዟችሁ። በምላሳችሁ ክብራችሁ ማስጠበቅ የምትችሉበት ቦታ ላይ በምላሳችሁ ክብራችሁ ማስጠበቅ። አይ ደግሞ እነሱም አይደርሱብኝም እኔም አልደርስባቸውም፣ ለስራቸው ታማኝ ሆኜ ስራቸውን አክብሬ እየሰራሁ ነው፣ ጸጥ ብዬ ተከባብረን ነው የምንኖረው ካላችሁ ደግሞ ስራችሁን በታማኝነት መስራት፣ እነሱን ማክበር፣ ትዕዛዛቸውን ማክበር እና ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።